ሰላም ጤና ይስጥልን። ሁለት ሳምንታትን ያለፈው የአሜሪካ እስራኤልና ኢራን ጦርነት እጅግ ወደ ከፋ ሁኔታ እየተሻገረ ይገኛል። በርካታ አዳዲስና ትኩስ መረጃዎች እየተሰሙ ይገኛሉ። ለዛሬ የያዝናቸውን አዳዲስና ትኩስ መረጃዎች ከአቤል ሚዲያ ወደ እናንተ እናደርሳለን። አብራችሁን ቆይታ እንድታደርጉ በአክብሮት እንጋብዛለን። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋሃይ የሆርሙዝ የባህር ዳርቻ ኢራንን ለመምታት ለሚፈልግ ለማንኛውም ሀገር ክፍት አይሆንም ሲሉ ተናገሩ። ኢራን የባህር ዳርቻ ሀገር እንደመሆኗ መጠን በሆርሙዝ ባህር ውስጥ ብሔራዊ ደህንነቷን ለማረጋገጥና አጥቂዎች የውሃ መንገዱን አላግባብ እንዳይጠቀሙበት አስፈላጊውን እርምጃ የመውሰድ መብት አላት ሲሉ ተናግረዋል። የእስራኤል ጦር በኢራን ቴሄራን፣ ሽራዝና ታብሪዝ ከተሞች መሰረተ ልማት ላይ ያነጣጠረ ሰፊ ጥቃት መጀመሩን አስታውቋል። ጥቃት የደረሰ ባቸው የኢራን ዋና ከተማ ቴሄራን በሀገሪቱ ሰሜናዊ ክፍል ላይ የምትገኝ ናት። ሌላኛዋ ጥቃት የደረሰባት የሀገሪቱ አራተኛ ትልቅ ከተማ ታብሪዝ ስትሆን በሰሜን ምዕራብ ከቱርክ ከአርሜኒያና ከአዘርባይጃን ድንበር አጠገብ ትገኛለች። ሽራዝ በደቡብ ምዕራብ ኢራን ውስጥ የምትገኝ ከተማ መሆኗ ተነግሯል። በኢራን ደቡብ ምዕራብ ኩስታን ግዛት ቢያንስ 869 ሲቪል ህንፃዎች በእስራኤልና አሜሪካ ጥቃት ተጎድቷል። ጉዳት የደረሰባቸው ቦታዎች 847 የመኖሪያና 22 የንግድ ቤቶችን ያቀፈ መሆኑ ተገልጿል። የእስራኤል ጤና ሚኒስቴር አሜሪካና እስራኤል በኢራን ላይ ጦርነት ከጀመሩበት ጊዜ አንስቶ በእስራኤል ቢያንስ 3369 ሲቪሎችና ወታደራዊ ሰራተኞች ቆስለው ሆስፒታል ገብተዋል ተብሏል። በዚህ አሃዝ መሰረት ባለፉት 24 ሰዓታት ብቻ 142 ሰዎች ሆስፒታል መግባታቸውን ያካተተ መሆኑን ገልጿል። የኢራን ሚሳኤል ቁርጥራጮች በማዕከላዊ እስራኤል ውስጥ በርካታ ቦታዎችን መምታቱን የእስራኤል መገናኛ ብዙሃን ዘግበዋል። የእስራኤል ቻናል 12 እንደዘገበው በቴል አቪቭ አቅራቢያ በሚገኙ በሾሃም፣ በሪሾን ጽዮን፣ በሎድና በነስ ጽዮና ከተሞች ውስጥ ቁርጥራጮች ወድቀዋል ብሏል። በባህሬን በተፈጸመ ጥቃት ቢያንስ 2 ሰዎች ሲገደሉ ጦርነቱ ከተጀመረበት ጊዜ አንስቶ የባህሬን ጦር ኃይል 129 ሚሳኤሎችንና 215 ሰው አልባ አውሮፕላኖችን በመጥለፍ ማውደሙን አስታውቋል። የሊባኖስ የቀድሞ ፕሬዚደንት ሚሼል ሱሌማን ቤሩት የግጭቱን ሸክሞች በመሸከም ብቻዋን መቆየት የለባትም ሲሉ ከእስራኤል ጋር ቀጥተኛ ድርድር ለማድረግ ለሚፈጠረው ተነሳሽነት ድጋፍ ሰጥተዋል። በሊባኖስ የሟቾች ቁጥር ከ100 በላይ ህጻናትን ጨምሮ 850 ደርሷል ተብሏል። ዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አሜሪካ በኢራን የድሮን ማምረቻ ፋብሪካዎች ላይ ያነጣጠረ ጥቃት እየፈጸመች መሆኑን በመግለጽ የሀገሪቱ የማምረት አቅም ተሟጧል ማለታቸው ተሰምቷል። የእስራኤሉ የመከላከያ ሚኒስትር እስራኤል ካትዝ የኢራኑን የብሔራዊ ደህንነት ምክር ቤት ኃላፊ አሊ ላርጃኒን ገድለዋል ሲሉ ተናገሩም። ካትዝ እንደተናገሩት ላርጃኒ የተገደሉት እስራኤል ትናንት ኢራን ውስጥ በፈጸመችው የሚሳኤል ድብደባ ነው። አሊ ላርጃኒ ከ2 ሳምንታት በፊት በአሜሪካና በእስራኤል ጣምራ ጥቃት የተገደሉትን የቀድሞውን ጠቅላይ መሪ አያቶላ አሊ ሀሚኒን ለመተካት በእጩነት ከቀረቡት አንዱ ነበሩም። አሊ ላርጃኒ በእስራኤል ጥቃት ተገድለዋል ስለመባሉ እስካሁን ከኢራን በኩል ማረጋገጫም ይሁን ማስተባበያ እንዳልተሰጠ ሮይተርስ ዘግቧል። የኛ ባልሆነ ጦርነት አንገባም ስትል ጀርመን አስጠነቀቀች። የጀርመኑ መራሄ መንግስት ፍሬድሪክ ሜርዝ እስራኤልና አሜሪካ ኢራን ጋር በገቡበት ጦርነት አንሳተፍም ብለዋል። በዚህ ጦርነት ውስጥ የሚያስገባን ህጋዊ መሰረት የለንም ያሉት ሜርዝ ጉዳዩ የሰሜን አትላንቲክ የጦር ጥምረት ጭምር አይደለም የሚል መግለጫም ሰጥተዋል። ሆርሙዝ ሰርጥን ለማስከፈት ዶናልድ ትራምፕ ከኔቶ እስከ ቻይና ጥሪ ቢያቀርቡም የፈለጉትን የትብብር ምላሽ እያገኙ አይደለም። በተለይም ጀርመን የኢራን ጦርነት የኔቶ አይደለም ማለቷ አውሮፓውያን ራሳቸውን ከጦርነቱ እያራቁ መሆኑን ጠቋሚ ያደርገዋል። የመራሄ መንግስት ሜርዝ ቃል አቀባይም ይህ ጦርነት የሰሜን አትላንቲክ የጦር ጥምረት አይደለም ሲሉም ተደምጠዋል። በኔቶ ግዛት ላይ ባልተነጣጠረ ጦርነት በርሊን ተሳታፊ አትሆንም ተብሏል። በሌላ በኩል ፕሬዚደንት ዶናልድ ትራምፕ አገራት ሆርሙዝን ለማስከፈት እንዲተባበሩ የጠየቅነው ምላሻቸውን ለማወቅ እንጂ ፈልገናቸው አይደለም ማለታቸውም መነጋገሪያ ሆኗል። ፕሬዚደንቱ ኔቶ ካልተሳተፈ መጪው ጊዜ የከፋ ይሆንበታል ማለታቸውም ይታወሳል። ኢራን በሆርሙዝ ሰርጥ ላይ ሌላ የነዳጅ ጫኝ መርከብ ማጋየቷ ተነገረም። የሲቢኤስ ኒውስ እና ፎክስ ኒውስ ዘገባዎች እንዳረጋገጡት ኢራን በሆርሙዝ ሰርጥ ላይ የአሜሪካ ንብረት የሆነች የነዳጅ ጫኝ መርከብ ላይ ጥቃት ሰንዝራለች። ይህም ባለፉት ጥቂት ሳምንታት ውስጥ ብቻ በተለያዩ መርከቦች ላይ የተፈጸሙ ጥቃቶች ብዛት ከ20 በላይ መድረሱን ሮይተርስ ዘግቧል። በአሜሪካ ንብረትነት የምትታወቀው የማርሻል አይላንድስ ሰንደቅ ዓላማ የምታውለበልበው መርከብ በኢራቅ የኩር አልዙባይር ወደብ ላይ
የኢራቅን ናፍጣ እየጫነች ባለችበት ወቅት ጥቃት ተፈጽሞባታል። መርከቧ ወደ ህንድ ለመጓዝ በመዘጋጀት ላይ የነበረች ሲሆን ጥቃቱ መፈጸሙን የመርከብ መከታተያ መረጃዎች እንዲሁም ቢቢሲና ሮይተርስ ዘግበዋል። ኢራን በባህረ ሰላጤው አገራት ላይ የምታደርገውን ጥቃት እንድታቆም ኳታር ጠየቀች። ኳታር ኢራን በባህረ ሰላጤው አገራት ላይ የምታደርሰውን ጥቃት በአስቸኳይ እንድታቆም ጠይቃለች። የኳታር የውጭ ጉዳይ ሚኒስተር ኢራን በጎረቤት የባህረ ሰላጤው አገራት ላይ የምታደርሰውን ጥቃት በአስቸኳይ እንድታቆም ነው ጥሪ ያቀረቡት። የሀገሪቱ ውጭ ጉዳይ ሚኒስተር ቃል አቀባይ ማጂድ አል አንሳሪ በሰጡት መግለጫም ለቀውሱ ዲፕሎማሲያዊ መፍትሄ እንዲገኝ ኢራን ጥቃቶቹን በአስቸኳይ ማቆም አለባት ብለዋል። ቴህራን የመኖሪያ አካባቢዎችን የኃይል ማመንጫ ጣቢያዎችንና የሐማድ ዓለም አቀፍ አውሮፕላን ማረፊያ ኢላማ ማድረጓን ቃል አቀባዩ ገልጸዋል። ኳታር በኢራንና በምዕራባውያን መካከል ባለው ግጭት ውስጥ ወገንተኛ ለመሆኗን የገለጹት አል አንሳሪ አገራቸው ራሷን የመከላከል መብት እንዳላትና ሉዓላዊነቷን ለማስከበር አስፈላጊውን እርምጃ እንድትወስድ አስታውቀዋል። ተመልካቾች የዛሬው የአቤር መረጃዎች እነዚህን ይመስሉ ነበረ። በሌሎች አዳዲስና ትኩስ መረጃዎች ተመልሰን እንመጣለን። አብራችሁን ስለቆያችሁ እናመሰግናለን። ጥሩ ጊዜ ተመኘን።